ነው? ቆይ እየፈተሸች እኮ ነው ኢክራም። ወይ ሙሉ ቤቱን ፌስታሉን እያነሳች ነው። ግን ወይኔ ናቲ ናቲ ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። እኔ አንዳንዴ በቃ ምንም መፍጠርም ሳልችል ስቀር ናቲ ማውራትም እየከበደኝ ነው። በቃ ስልችት እያለኝ ነው ነገሮች በሙሉ። አሁን ሁለታችን ብቻ ቀረን እኮ ችግር ውስጥ ገብተን አይደለ? አንተ መጀመሪያም ስትነግረኝ ነበር እኮ እኔ ነኝ እንትን እያልኩ የነበረው እንጂ ተው ይቅሩብህ፣ ኢክራም ብትሆን ይዘዲንም ቢሆን ይቅሩብህ ስትለኝ ነበር። ግን በቃ እኔ አልሰማ አልኩ። ያው መጨረሻችን እንትን ቀረ። አንተ ደግሞ አጎቴን ዝም ብለህ እንደ ቀላል ነገር አትቀበለው። ኃይለኛ ሰው ነው እሱ። ምን አደረኩት እኔ? እኮ እሱን እኮ ምንም አላደረኩትም እኮ። ትላንት አይተኸዋል እንዴ ምን እንዳደረገ እንዴ? እንደዛ ተጫውቶብን ተጫወተ። እኔ እኮ ራቁቴን እኮ አንተ ሰው ፊት ቆሜ የማላውቅ ሰውዬ ጭራሽ ቪዲዮ ልቀረጥ ማለት ስቄያለሁ፣ ተናድጃለሁ ነው በዛ። ቆይ ምንድነው? ምን እያደረጉ ነው እንደዚህ ማድረግ የሚችሉ? በቃ መተት ነው። ለምንድን ነው እኛ ጠላታችን እንደ እኛ ጥንቆላ ውስጥ መግባት አቅቶን ነው እንዴ? ብንገባማ ማንንም እናፈዛለን እኮ። ቀላል እኮ ነው እንደዚህ ማድረግ፣ እንኳን እነዚህ ማለት ነው። ግን እኔ የራሷ ወንድም እንደዚህ የጨከነባት እናቴ ላይ እንደዚህ በቃ ሁሉም ሰው የጨከነባት ናቲ። ምንድን ነው እንደዚህ? እስቲያት በእግዚአብሔር አታሳዝንም? እንደዚህ እስከ መቼ ነው እሺ የምናያት? አሁንማ እኮ ጭራሽ ግራ ገባን እኮ ምን ማድረግ እንዳለብን። እሷንም በቃ አውሪኝ ስላት ሰሞኑን ጭራሽ አታውራኝም። ባቴ እንደማረግ ነው ግራ ይገባል። ምን እንደማረግ አላውቅም። አሁን ግራ ገብቶኛል እኔ ራሱ። ቆይ አንተ ሰውየው ተገኘች አላለም እንዴ? እና ታዲያ ስንሄድ አይታችኋል እንዴ ምን እንዳለ? ልቀቁኝና ነው ማሳያችሁ እኮ ነው ያለን እሱ እኮ። ይሄ ደግሞ አያስኬድም። አይተሃል አንተ። በቃ አውቆኛል ለመሸወድ እያደረገ ያለው ነገር። ምንድነው ደግሞ የምትሽከረከረው ዛሬ? ምን አውቃለሁ። የሆነ እንደዚህ ትሆናለች። የሆነ የተለየ ነገር ሲኖር ነው እንደዚህ የምትሆነው እሷ ማለት። አዎ ግን ምን ፈልገሽ ነው? ምን ፈልገሽ ነው? ነይ እስኪ እናውራ አንዴ እንማከርበት። ቆይ ግን ምንም መናገር የምትፈልጊው ነገር የለም? ግን ነይ ንገሪኛ መናገር የምትፈልጊው። ቆይ ምን አይነት ጣጣ ውስጥ ነው የገባነው ናቲ? በእግዚአብሔር በቃ መውጣት አንችልም ማለት ነው ከዚህ አይነት ነገር ውስጥ? እኔ እኮ እናቴን እኮ ቢያንስ በቃ በዚህ ወር አድናታለሁ ብዬ ለራሴ እኮ ቃል ገብቼ ነበር፣ ግን አልቻልኩም። እሱንም በቃ ያው እንደምታየው ነው ነገሮች ድብልቅልቅ እያሉ ነው። በቃ ምን አይነት ጣጣ ውስጥ ነው የገባነው? በእግዚአብሔር ወይ እንጥፋ እንዴ? ካልሆነ ተያይዘን ከዚህ ሰፈር ናቲ ጠፍተንስ? እኔ እኮ አሁን እዚህ እኮ አዲስ ነገር አገኛለሁ። እናቴን አድናታለሁ ብዬ ይዘዲንን እንኳን አባረው ስትለኝም አላባረው እኮ ለዛ ነው። ኢክራምንም እኮ ማላባራት በቃ ስንበዛ የሆነ መድኃኒት ይገኛል የሆነ መፍትሄ ይገኛል ብዬ እኮ ነው እንጂ እነሱም ማባረር እኮ አቅቶኝ አይደለም። ግን አሁን በቃ ነገሮች እየተባባሱ ነው። በቃ
ቤተሰቦች እኔ በቃ ግራ ገብቶኛል። ምን አባቴ እንደማደርግም አላውቅም። በቃ ምን ሆነሽ ነው? ምን ሆነ ነው? ቆይ ይሁን ያየችው ነገር ዛሬ ነው ይሁን ያየችው ነገር። ቆይ ግን ምንድነው ቤቱን የምታስሹ? ግን ነገር እየፈለገች የተደበቀ ነገር አለ እንደዚህ እንትን እዚህ ቤት ውስጥ ቆይ ግን የሆነ ነገር ንገሪኝ ስላለው ቆይ ግን ምንድነው የተፈጠረው ነገር? እኔ እኮ ግራ እያጋባሽኝ እኮ ነው። የፈለግሽው ነገር አለ ቤቱን የምታስሺው? ቆይ ናቲ መናገርም እኮ አቁማለች። ቆየች እኮ ያው እኮ እያወራችም አይደለም። ባቺ የተረገመች ሴራ ነው። እና ከላለው እኔ እንደማውቀው አንተ በመታቀው ነው። እሷንማ ናቲ እናቴ ብቻ ትዳን እንጂ ማለት ነው እንደዚህ እንደተጫወተችብን ምንድነው መወዳት? ሸማል ምንድነው መወዳት? ከእናቴ ይኸውልህ አትብስም። ምንም የፈለገ ሰው ራሱ ቢሆን እንኳን እሱ አይደለችም ሌላም ሰው የምወደው ሰው ቢኖር ራሱ ከእናቴ አይብስም። እና ስለምታፈቅራት አይደል እንዲህ ከባሎቿና የነጠቃቸው? አንተም እኮ ስታፈቅራት ነበር አይደል? ማንን የረሳዋለሁ መሰለህ እንዴ? ማንን ተወሱ የዛኔ እኮ ምን እንዴት ስትሆን እንደነበረ እኮ እናውቃለን። ኢዘዲን ሳቅፋት እርር እኔ ለእኔና እኔን እወዳለሁ አፈቅራለሁ ስትለኝ እርር። ኧረ እናትህ የማይመስል ነገር አታውራ። ኧረ ተው በቃ አሁን እኔ ስለ እናቴ ነው ማሰብ የምፈልግ እንጂ ገና ብዙም እኔ እናቴ ብቻ ትዳን እንጂ ማለት ገና ሁልሽም ገና የምታወጪው ጉዳል ሁልሽም። ምንድነው ሁልሽ የምታወጪው? አንተ ላይ ራሱ ጉዳል ኢክራም ዘዲ ላይ ብቻ አይደለም። ምን አለ እኔ ላይ? ኧረ ተው በእናትህ እኮ ማውጣት እኮ ነው። እኔ እኮ አልነበኩም። አሁን ያደረኩት ነገር ካለ እኮ መናገር ትችላለህ። ምንም ይኸውልህ አንተም ላይ ቢሆን ኢክራም ላይ ቢሆን ሁላችሁም ላይ የእናቴ እንደዚህ መሆን እጃችሁ አለበት። እኔም እኮ አለሁበት። ስነ ስርዓት ያዛት ብለህ ነው። ማን ነው ከየት መጣች ደግሞ አንቺ? የት ሄደች ነው? የት አባቷ ሄዳ ነው ታዲያ? የት ሄደች ነበር? የት ሄደች ነው ሲጀመር? ቆይ ስሚኝ፣ አጨቅጭቀኝ አይደለም። ይኸውልሽ ተነሽና ዋሪኝ በስነ ስርዓት። የት ሄደች ነው ቤቱን ጥለሽ የምትሄጂው? ቆይ አይደለም ባለፈውም ገነትን ይዘሽ ልትወጪ ስትይ ነው የደረስንብሽ። አሁንም ደግሞ ሌላ ሴራ እየጠነሰሽ ከሆነ ይክራ አልችልም እንዴ እኔ የታባሽ አንቺ እኮ ታሳሪ እኮ ነሽ። ኧረ እባክህ ማን አሳረኝ? እኔ እናንተን አለመክሰሴ ደግሞ የምትሄጂበት ቢኖርሽ መጀመሪያም እዚህ ቤት አትመጭም ነበር። መሄጃ ቢስ ነሽ አንቺ። እና ታዲያ መሄጃ ቢስ ስለሆንሽ አንዴ እዚህ የመጣሽ ነበር አለማስገባት። አሁን እንደዚህ መጀመሪያማ ምንም ሰው መስላል ነው ምንም አይፈጠርም ብዬ ነበር። ግን ያው እናቴ ያበደች ምን አገልሻለሁ ነው ተከትሎሽ የመጣው ነገር። ቆይ አንቺ ምንድነው እንደዚህ ወሳኝ ነገሮችን አንቺ እንዴት ልታቂ ቻልሽ? ምንድነው ወሳኝ ነገር? ቆይ ግን ከዛ ሰውዬ ጋር ተፋተዋል ሳሚ? ከጆሲ ጋር እኔ ታባቷ ደርሳ ቆይ የት አባሽ ደርሰሽ ነው የመጣሽ? እንድላችሁ እሱ ጋር ነው ናቲ። እኛ እኮ ራሳችንን እኮ ቆየን ካስናቅ አይቼ እንደመጣሁ ብታውቁ እንደዚህ ዘና ብላችሁ አትቀመጡ ነበር ሁለታችሁ። ምንድን ነው ያየሽው? ምን አይቼ እንደመጣሁ ጀመረ ሳሚ። እቺ ልጅ እኔ ከዚህ በኋላ ይቅርታ አድርግልኝና በቃ የፈለገ ነገር ባረግ እንትን እንዳት ምንም ዘና ብለህ አትቀመጥም ነበር። ምንድነው አይቼ መጣሁ ሽንታ? ምን ማለት ነው? አይ ትስደበን እኮ መስደቡንማ ትስደበን። እኛ ነና እዚህ እኛ ነን እኮ። ምንድን ነው ያየሽው? ይኸውልሽ ሲጀመር አንቺ መድኃኒት አመጣለሁ አልሽ። ያ ሰውዬ እኔ ከየት ይምጣ እዚህ አብሮሽ ሊገናኝሽ የመጣ ሰውዬ አላቅልሽም። እኔንም አስደበደብሽ። ሩጠህ ትቀበለኛለህ። መድኃኒቱንማ እኮ አጎቴም አይተሻል እኮ። እኔ እናንተን ጭቅጭቅ ልሰማ አይደለም እዚህ ጋር የቆምኩት።
እኔ እኮ አሁን የት ሄደች እኮ ነው እኔ የሚያናድደኝ እኮ ናቲ። በቴጂ መጣሁ ያየሁትን ነገር ደግሞ ልነግራችሁ ነበር። ሰው መስላችሁ ጓደኞቼ መስላችሁ አልናገርም። ጠላቶችሽ ነን። ባናታችሁ ሲተክሏችሁ መጥተው እዚህ እንትን ትላላችሁ። ጓደኞቼ መስላችሁ ነው ያለችው። እና ምኖችሽ ሆኑ እንደማ እኔ እናቴ ላይ እንድታስጮኝ አልፈልግም። በቃ ዛሬ ደግሞ ቤቱን እንዳለ እያተራመሰችው ነው ያለችው። ከጠዋት ጀምሮ አይተሻታል አይደለ? አይቻታለሁ። እኔ አይቻት መጥቶት እኮ ዛሬ አዲስ ነገር ሊፈጠር ሊሆን ይችላል። ምንድነው ኢክራም? ምንድነው የተፈጠረው ነገር? ለምንድን ነው የምናገረው? ሁሉ ቀን እኔ አይደለው ውሸታ አስመሳይ አይንሽን እንዳጠፋ እያስገደድሽ አጥፋኝ። ምንድነው ተናገሪ። ምን ለለበት አገር መሰለ እንዴ? ህግ ቢኖርማ እንደዚህ ዘና ብለሽ አትቀመጭም እኮ አንቺ። ሁለቱንም ወስጥ አሁን ይኸውልሽ የት ደርሰሽ ነው ያወራሻለሽ? እኔ ምን አቀላታለሁ ናቲ። የት ደርሰሽ ነው የመጣሽው ሴትዮ? ማንም ይዘድም ማንም ይላል። የባልደረባሽ የሥራ ባልደረባሽ ቀረ። ሲጀመር እሱ እዚህ ቤት አይመጣም ከአሁን በኋላ በቃ ነግሬሻለሁ። ያት ናቲ እንዴት እንደምትሆን ግን ደንግጫለሁ። እስካሁን ማንን እንዳየው የታመመች እኮ ነው። በእናትህ ምን አቢን ነው? ቆይ በእግዚአብሔር እኔ በእናትሽ በቃ አታስጨንቂኝ። በእግዚአብሔር ለምንድን ነው ጭንቅላትሽ የምትይዙ? ቆይ ምንድን ነው ቆይ እየተፈጠረ ያለው? በእግዚአብሔር ናቲ ምን እየሆነች ነው? ቆይ ያለችው እናቴ እኮ ነገር እኮ ጨንቋታል እኮ ኢክራም። እግዚአብሔርን ጭንቅላቷ እንደዚህ ይዛ እኮ ነው የምታለቅሰው እኮ። ቆይ ምን አይነት ዕዳ ውስጥ ነው ቆይ ነው የገባሁት? እናቴ ማዳን ያቅተኝ? ቆይ መጨረሻ ናቲ እስቲ አንተ እንኳን እስቲ የሆነ መፍትሄ ፈልግ እስቲ በእግዚአብሔር ለእናቴ የሆነ ነገር እስቲ ፍጠር። እንዴት ነው የሆነ ነገር መፍጠር ያቅታል? ቆይ መድሮኛል። በእናትሽ ኢክራም ተይኝ በቃ። አጎቴን አግኝቻለሁ። የት? ውጪ። እዚህ ግቢ? ምን እያደረገ? ከጀርባው አንቺ የሆነ ነገር እንዳይፈጥርብን። አሁን እዚህ ግቢ ነው? የት ልትወጣ ነው? ልትወጣ ነው እንዴ? እና ያማል እንደ መጀመሪያ ደውልና የት እንዳለ አረጋግጠ። ለምን እንሂድ እንጂ ያለበት ቦታ ምን ይሰራል እዚህ ግቢ ውስጥ? ሲጀምር የሆነ ነገር ደግሞ እያሴረ ነው። ኧረ በእናትህ እኔ አናዶኛል በጣም ማግኘት እንደዛ ፈዛ ደግሞ ወይኔ በእናትህ ሳሚ አንቺ ቆይ ምንድነው እንደመጣሽ ማት ሌላ ወሬ የምትቀባጥሪው ምንድነው? እናንተ ናችሁ ታዲያ እንዴ? ስመጣ በነገር የምትጀምሩ ሄሎ 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 አንተ ያማህል እንዴ? ማውራት እኮ ለካ ደግሞ ማውራት አይደል? ምንድን ነው ስልክ የያዘው እሱ ራሱ ማውራት ካልቻለ ምን አባት አቅለታል ነገሩ። ቴክስት ይጽፍበታል። አንተ ደውለህ ሄሎ ትላለህ እንዴ? ማያወራ እና እኔ ረስቼው ነው። ቆይ እኔ እኮ እዚህ ምን ይሰራል አጎቴ? እኔ ግራ ይገባኝ። ኢክራም እኮ ጥቼ ላናግረው በቃ ዛለ ምን ይሰራል እዚህ? መድኃኒቷን ይዞ ናት ሄደን መድኃኒት ምን እየሰራሽ ነው? ግን እንዴ ናቲ ምንድን ነው? ኢየሱስ ምንድን ነው ገኒ? ምንድን ነው ይገን? ሳሚ ንገረኝ። ምንድን ነው? ዝም ብለህ በእጅ ትነካለህ እንዴ? ያማሃል እንዴ? እና እሷ እየነካችሁ አንዴ ከምን ውስጥ ነው ያወጣችሁ? ቆይ ከዛ ውስጥ
ምንድን ነው ይገል? ይሄ ምንድን ነው? ኧረ ንገሪኝ። መልሰህ ጣለው በእናትህ ወደዛ። የት ነው የሚጥለው? ያወጡት የጣለው እንጂ። ቆይ ግን ምንድን ነው ያገኘሽው? ሳሚ ቼክ አድርገው ፍታና። ቆይ ፈተን ነው እንጂ ፈተን ነው እንዴ? ምኑን ነው ዝም ብሎ ቢጥለው? ግን ቆይ ምንድን ነው ያገኘሽው? በእግዚአብሔር ሲጀመር እሷ እንደዚህ ስትቅበዘበዝ የሆነ ነገር ይታያል። መልሼ አስቀምጠው ነው። እረፍ በቃ። አንተ ይሄ ነገር ምንድን ነው ሳሚ? ቆይ ምንድን ነው ግን? ለምንድን ነው ማትነግሪኝ? ግን ለመከተድከው ድጋሚ አንጠቃት እንጂ እየበላችሁ እኮ ነው። እየበላችሁ አይደለም፣ እንደዚህ እየጎረጎረች ነው ልታወጣው። አንተ ምንድን ነው ኢክራም? ምንድን ነው? እስኪ ሂድና ንጠቃት እንጂ አንተ። ይኸውልህ ሳሚ ገባች እኮ ግን ቆይ ምንድን ነው ነገሩ? ያት አንተን እየፈላለገች እኮ ነው። ሌላ እየፈለገች ነው። ቆይ እስቲ ግን ምንድን ነው? ቆይ ይሄ ነገር ከፋሽ ደግሞ ቆይ ሌላም ነገር ታገኛለች። ምንድን ነው? ቆይ እየተፈጠረ ምንድን ነው? ግን ቆይ እኔ ዛሬ ግራ እየገባኝ ነው በጣም። ምንድን ነው? ቆይ ግን ይሄ ምንድን ነው? ግን ምንድን ነው? እሷ እዛ ያገኘችው ታችሁ እናንተ አትነካኩ እስኪ ዝም ብላችሁ። እዚህ ቤት ውስጥ እኮ ነው ጸበል ላምጣ። ቆይ ናቲኒ ፈርቻለሁ። አሁን ሌላ ነገር ደግሞ እንዳይፈጠር ይሄ አንቺ ዝም ብለሽ አትንኪ። እንዴ መተት ነው የሚሆነው እርግጠኛ ነኝ። እኔም ፌስታል አይቼውም አላውቅም። ናት አሁን ምን ልታደርገው ነው? እሺ በጀ እንዴ! ኧረ ሳሚ ምንድን ነው? ቆይ ገኒ ምን እየተፈጠረ ነው ያለው? ቆይ ምንድን ነው ገኒ? የምታውቂው ነገር አለ? ታውቃለች ሳሚ ፈልጋ ያገኘችው እሷ እኮ ነች። አሁን እሺ እስቲ ናቲ ተከተላት። አንተ እኔን አትንኪው አልከኝ። አንተ ለምንድን ነው የምትነካው? እና እርጫዋ ታዲያ እንዴ ብራጫው ደግሞ የሆነ ነገር እየፈለገች ነው። ምንድን ነው? ምን ሆናችሁ ነው እናንተ? የሆነ ነገር እየፈለገች ነው። ይሄን እንክፈት። ሳሚ ተው። ምንድን ነው የምከፍተው? በቃ አውጥተህ ጣለው። መኝታ ቤትም አለ እንዴ? እስቲ ናቲ ምን ነው ዛሬ እየተፈጠረ ያለው? ቆይ ሳሚ የምታውቀው ነገር አለ? ኧረ እኔ ምንም የማውቀው ነገር የለም በእግዚአብሔር። ምንድን ነው? ቆይ ኢክራም በእግዚአብሔር ምንድን ነው? ኢክራም እኔ ኢክራም ምን አውቃለሁ እንዴ? ኧረ ግን ምንድን ነው የምትሽከረከሪ? ኧረ በእግዚአብሔር ሳሚ የሆነ ነገር በላት እንጂ ምን ሆነች ነው? ቆይ እዚህም እየፈተሸች እኮ ነው ኢክራም። ወይ ሙሉ ቤቱ ፌስታሉን እያነሳች ነው። ሆናለች። በእናትህ ነይ ገኒ፣ አንተ በእጅ አትነካካ። ምን ሆነህ ነው? በቃ እንሰራት ወይ ዝም እንዴ? ለምንድን ነው የምትታሰረው? እየሆነች ታዲያ ራሱ እኮ መታሰር እኮ ነው ናት። ኧረ በእግዚአብሔር ወንድሟን አታዩም እንዴ? እጂ አንተ ወይኔ ናቲ ናቲ
ምንድነው የመቃብር አፈር ምናምን ምንድነው? ይሄን አልነካም ምንድነው? ቆይ እየተፈጠረ ያለው? ኧረ እየጎረጎረች ነው። ሌላም ነገር አለ። ምን እንደምታረግ ናት እንዴ? ፌስታል ይዛ ወጣች ናቲ። ቆይ ምንድነው ገኔ ነገር እኮ ምንድነው? ቆይ የጠፋው ነገር ሌላ የጠፋ ነገር አለ ማለት ነው ወይ? እዚህ ወይ መኝታ ቤት እንፈልግ እንዴ? አፈር ነው የሆነ ጭድም ነገር አለ። ንካው እንደወጣች አንቺ ታየን ያማቸዋል እንዴ እናንተ? እዛ ደግሞ ናቲ እናንተ ምን ሆናችሁ ነው? ነገር እየፈለገች ነው። ምንድነው? ቆይ እኔ ምንድነው ግራ እየገባኝ ነው። በእግዚአብሔር ይግዛም። እኛም እኮ እንዳንተ ግራ ተጋባን። ቆይ አንቺ የምታውቂው ነገር አለ? እባክህ አንቺ አትበለኝ። ምን ማለት ነው? አንቺ ታዲያ ከኔ ካንቺ ውጪ ማን ነው ይሄን ነገር ሊያስቀምጥ የሚችለው? እኔ ጭራሽ እኔ ወይ እኔ ወይ አንቺ ወይ ናቲ ወይ ዘዲ ነው። በቃ ከኔ አናት ላይ ውረድ እንዴ! አብረን እንደ ያገኘ ነው። አንተ ስለዚህ የምታውቀው ነገር አለ? ቆይ ምንድን ነው ያማል እንዴ? ሳሚ በስነ ስርዓት አስብ። እግዚአብሔርን ይወድልሽ ይጣላልሽ። ማን ይሄን ነገር እና ታዲያ ከኛ ውጪ ማን አለ እዚህ ቤት? እሺ አይምሮህን ተጠቀምበት። እኛ ብቻ ነን ያለነው። አጎትዬው የለም እንዴ? አብረን አይደል እንደ ያገኘ ነው። ለምን አትበለው? መብላት አትንካ በእጅህ። አይ አትንካ ሲባል ካልሰማ የራሱ ጉዳይ። ለምን ነው ጊዜያት ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ